በኢትዮጵያ አዲስ በሽታ ተከስቷል። የሟቾች ቁጥር እየጨመረ ነው። የጤና ሚኒስቴር መግለጫ ወጥቷል። ስለዚህ በሽታ ምን ተባለ? ያደምጡታል። መንገድ ላይ የሚደረጉ ስብከቶች ሕጋዊ ማዕቀፍ ሊወጣላቸውና ሊከለከሉ መሆኑን ተሰምቷል። ኢየሱስ ክርስቶስ ሕይወት ነው የሰጠን ሄደው የሰጠን ሕይወት ነው። ብራዘር ሃይማኖት እንኳ አስቀጥሎ አላለንም። የሰጠን ሕይወት ነው። ይህንን ሕይወት ደግሞ ወደ እናንተ ይዘነው መጥተናል። ራሱን ኦላ ብሎ የሚጠራው በመንግስት ደግሞ ሸኔ እየተባለ የሚጠራው የኦሮሞ ነጻነት ሰራዊት በአርሲው ግድያ መንግስትን ተጠያቂ በሚያደርግ መግለጫ ወጥቷል። ታዲያውን እንጂ ዛሬም ንጹሃን እየተገደሉ እንደሆነ መረጃዎች ደርሶናል። ያደምጡታል። በኢትዮጵያ ያሉ ሱዳኖች ችግር እንደገጠማቸው የሱዳን ትሪቡን ተናገሩ። ይህንንም ያደምጡታል። ሰላም የሳብ ኒውስ ቤተሰቦች፣ የዛሬውን ዕለታዊ ዜና ይዘንላችሁ ቀርበናል። እንድትከታተሉ ጋበዝናችሁ። ቻናላችንን ሰብስክራይብ በማድረግ ዕለታዊና ታማኝ ምንጮችን እንዲከታተሉ ጋበዝን። የኦሮሞ ነጻነት ሰራዊት ኦላ የጠቅላይ ሚኒስትር አብይ አህመድ አስተዳደር ሌላ ጦርነት እያቀጣጠለ ነው ሲል በአርሲ ዞን በቅርብ የተፈጸሙ ጥቃትን የፌዴራል መንግስትን በማቀነባበር ወንጅሏል። ታጣቂ ቡድኑ ከትላንት በስቲያ ባወጣው መግለጫ የፖለቲካ ወታደራዊ አቅሙ እያሽቆለቆለ በመምጣቱ ገዢው ፓርቲ ብልጽግና ወደ ሐሰተኛ መረጃና የውክልና ጥቃትን ማንነትን መሰረት ያደረጉ ጥቃቶችን መቀየሩን ገልጿል። ባለፈው ዓመት በጅማና በአርሲ መጠነ ሰፊ ብጥብጥ መቀስቀስ ባለመቻሉ አገዛዙ በቅርቡ በአርሲ ዞኖች በሚገኙ የኦርቶዶክስ እምነት ተከታይ ማህበረሰቦች በውክልና መረብ በማጥቃት በአማራና በትግራይ ክልሎች ተመሳሳይ ፕሮስኪ መዋቅሮችን መስራቱን ገልጿል። እኒህ ስልቶች ሰፊ የማጭበርበርና የመከፋፈል አካል መሆናቸውን የገለጸው ቡድኑ ጠቅላይ ሚኒስተሩ ተንኮልን፣ ሁከትን የጦር መሳሪያ መሰረት በማድረግ ነው ሲል መክሰሱ በኦሮሚያ የሚገኙ ማህበረሰቦች ሰላምን ሽፋን በማድረግ የብሔርና የሃይማኖት መለያየትን ለመጥቀም በማድረግ ጥንቃቄ እንዲያደርጉ አሳስቧል። ታዲያ ይህ በእንዲህ እንዳለ ከዚህ ከኦላ መግለጫ በኋላም በግብርና ስራ የተሰማሩ ዲያቆንን ጨምሮ ምዕመናን በታጣቂዎች መገደላቸው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የአርሲ ዞን ሀገረ ስብከት ገልጿል። በአስኮ ወረዳ መሆኑን አስረድተው ሟቾቹም አንደኛው ዲያቆን ኢዮብ እጅጉ፣ ሁለተኛው ጥላሁን ቦጌ ደመቀ፣ ሶስተኛው የ11 ዓመት ልጅ የሆነችው ጻድቃናይ ሰራዊት ይስሙ በሚባል መሆናቸውን በዝርዝር አስረድቷል። ከጊዜ ወደ ጊዜ በመዲናችን አዲስ አበባ የጎዳና ላይ ስብከቶች እየተንሰራፉ እንደሆነ ልብ ይለዋል። ከባስ እስከ ታክሲ፣ ከታክሲ ዋና አደባባዮች ሰውን በሚረብሹ በሚያበሳጩ መልኩ አንድ ስም አለ፣ እርሱም ኢየሱስ ይባላል። ኢየሱስ ይወዳችኋል። ኢየሱስ ሞቶላችኋል። ኢየሱስ ክርስቶስ ያድናል። መጽሐፍ ቅዱስ ሲናገር ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ ይላል። ይህንን ወንጌል እየሰበክን ነው። ኢየሱስ ክርስቶስ ይወዳችኋል። ኢየሱስ ክርስቶስ ሞቶላችኋል። መዳን በሌላ በማንም የለም ይላል። እንድንበት ዘንድ ከሰማይ ወደ ምድር አንድ ስም ወርዷል፣ እርሱም ኢየሱስ ይባላል። መጽሐፍ ሲናገር ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር አምላክ ከሙታን እንዳስነሳው በልብ ደግሞ ብታምን ትድናለህ ይላል። ለምንድነው መጽሐፍ ቅዱስ መዳንን ኢየሱስ ላደረገው ሲባል የሚደረጉ የጎዳና ላይ ስብከቶች የሕግ ማዕቀፍ ሊዘጋጅላቸው እንደሚገባ የአዲስ አበባ ሰላምና ጸጥታ ቢሮ ገለጸ። ቢሮውን የተናገረው የአዲስ አበባ ኮሚሽን እና የሃይማኖት ተቋማት ባደረጉት ጉባኤ ላይ ነው። የአዲስ አበባ ሰላምና ጸጥታ ምክትል ኃላፊ ብርሃኑ ረታ ሲናገሩ ህዝቡ እየተጎተተ እየተሰበከ ነው በማለት ማህበረሰቡ ቅሬታ እንደሚያሰማ ተናግሯል። እናም በቅርቡ አዲስ የሕግ ማዕቀፍ ሊዘጋጅላቸው እንደሚገባና ከሚመለከታቸው አካላት ጋር ለመወያየት እንደሚያስፈልግም ተናግሯል። በኢትዮጵያ የሚገኙ ሱዳናውያን ከፍተኛ የሰብአዊነትና የኑሮ ችግር እንዲሁም ከመኖሪያና ከቪዛ እድሳት ጋር የተያያዙ ውስብስብ ችግሮች እያጋጠሟቸው መሆኑን ሱዳን ትሪቡን ዘግቧል። ግጭቱ ከጀመረ ወዲህ ኢትዮጵያ ከ100 ሺህ በላይ ሱዳናውያኖችን ተቀብላለች። ባለስልጣናቱ የተወሰነ ድጋፍ እያደረጉ ቢሆንም ለወራዊ ቪዛ እድሳት $100 ክፍያ፣ ለእያንዳንዱ የዘገየ እድሳት $300 ቅጣት ይጣላሉ። ይህም በሱዳናውያን ዘንድ ከባድ እርምጃ ተብሎ ተገልጿል። ከሱዳን ትሪቡን ጋር ባደረጉት ቆይታ ሱዳናውያን ግለሰቦች፣ የሲቪልና የፖለቲካ ጥምረቶች መሪዎች በኢትዮጵያ ጨምሮ
በውጭ የሚገኙ ሱዳናውያን ችግርን ለመፍታት የጎላ ሚና እየተጫወቱ አይደለም ሲሉ ወቅሷል። ከስሙር ጥምረት የተውጣጡ መሪዎች በባለፈው ሳምንት በኢትዮጵያ ዋና ከተማ ጎብኝተው ነበር። ቢሆኑም ሱዳናውያን ስደተኞች ችግር ችላ ብለዋል። መሪዎቹ ሁኔታውን ለማወቅ ስጋቶችን ለዲፕሎማሲያዊ ሚስዮኖች በሚያደርጉት ስብሰባ ላይ ለማቅረብ ወይም እቅዳቸውን ማብራሪያ ለመስጠት ከእነሱ ጋር እንዳልተገኙም ተናግሯል። በኢትዮጵያ ውስጥ ተያይዞ የሚገኙ ሱዳናውያን ኤኬ ዜጎችን እንደሚያገለግሉ የሚነገሩ ጥምረቶች በሱዳን ሕዝብ ስም የራሳቸውን ጥቅም ለማስቀደም የሚፈልጉ የፖለቲካ የፊት ገጽታ ብቻ ናቸውም ብሏል። በደቡብ ኢትዮጵያ ክልል ኦሪ ዞን ጂንካ ከተማ ከሰሞኑ ምንነቱ ባልታወቀ ሕመም 5 ሰዎች ሕይወታቸው ማለፉ ተሰምቷል። ጉዳዩ በጂንካ ከተማ በነዋሪዎች ዘንድ መረበሽ መፍጠሩን ሳብኒውስ ካነጋገራቸው ነዋሪዎች ተረድተዋል። ቃላቸውን ለሳብኒውስ የሰጡ የከተማ ነዋሪዎች ሰው ተጨንቆ ነው ያለው፣ ሐዘን እንኳን ለመሄድ ፈርቶ የሚቀርም በድፍረት የሚሄድም አለ፣ መረበሽ ስሜት ውስጥ ነው ያለ ነው ሲል ሁኔታውን ገልጿል። ሳብኒውስ ባሰባሰበው መረጃ ምንነቱ ባልታወቀ ሕመም ወደ ጂንካ ሆስፒታል ገብተው የነበሩ 3 ሰዎች ውስጥ አንዱ በሆስፒታል ሕይወቱ ያለፈ ሲሆን ሁለቱ በሪፈራል ወደ ሐዋሳ ሆስፒታል ቢላኩም አንደኛው ታማሚ መንገድ ላይ፣ አንደኛው ታማሚ ደግሞ ሐዋሳ ሪፈራል ሆስፒታል ከደረሰ በኋላ ሕይወቱ ማለፉን በጂንካ ሆስፒታል ተኝተው ይታከሙ ከነበሩና ሪፈር ከተደረጉት ታማሚዎች ጋር ግንኙነት የነበራቸው ሐኪምና ነርስም ሕይወታቸው ማለፉ ተገልጿል። ለጊዜው ምንነቱ ባልታወቀ ሕመም በአጠቃላይ የ5 ሰዎች ሕይወት ሲያልፍ ጉዳዩ ከጂንካ ከተማ ከፍተኛ ጭንቀትን መፍጠሩን ሳብኒውስ ያነጋገራቸው ነዋሪዎች ገልጸዋል። ከዚህ ተደጋጋሚ ዜናዎች በኋላ የኢፌዴሪ ጤና ሚኒስቴር መግለጫ ወጥቷል። በመግለጫውም የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ ማንነቱ በመረጋገጥ ላይ ያለ የሄሞራጂክ ፌበር በሽታ መከሰቱን በቅኝት ማረጋገጡን ባወጣው መግለጫ ገልጿል። በደቡብ ኢትዮጵያ ክልል የተከሰተው የሄሞራጂክ ፌበር በሚመለከተው የጤና ሚኒስቴር የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የጋራ ጋዜጣዊ መግለጫ አውጥቷል። በመግለጫውም የተከሰተው በሽታ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፌበር ሲል የጠራው ሲሆን እስካሁን ድረስ 8 ሰዎች በበሽታው የተጠረጠሩ መሆኑንም አሳውቋል። ነገር ግን የጤና ሚኒስቴሩ መግለጫ ስለሞቱ ሰዎች በመግለጫው ላይ ያለው ነገር የለም። የጤና ሚኒስቴር በኢትዮጵያ ሕብረተሰብ የጤና ኢንስቲትዩትና በክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችና የላቦራቶሪ ምርመራዎች፣ የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት እንዲሁም የሕክምና አገልግሎት አሰጣጥ እያጠናከረ እንደሚገኝ አስታውቋል። በሚመለከታቸው ባለድርሻ አካላትም ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስኪሰጥ ድረስ ህብረተሰቡ ህመሙን ለመከላከል የተላለፉ ምክረ ሀሳቦችና ጥንቃቄዎችን ተግባራዊ እንዲያደርግም አሳስበዋል።